ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በቀጥታ ወደ ውይይታችን እናልፋለን። ከሱዳን ክስ እንጀምራለን። ሱዳን ኢትዮጵያን ከሳለች። ይሄ ክስ ከሱዳን ሲመጣ እንዳልኳችሁ ከአልቡርሃን ማለታችን ነው። ከሱዳን ሲመጣ የመጀመሪያ ክስ ነው። የመጀመሪያ ነው። የተለያዩ በአልቡርሃን ስር ያሉ የሱዳን ባለስልጣናት ኢትዮጵያን በሚመለከት የተለያዩ ክሶች አቅርበው ያውቃሉ። በእርግጥ ሲጠቃለል ክሱ ተመሳሳይ ነው፣ ግን በተለያየ አይነት መንገድ የሚገለጽ ያ ምንድነው? ሱዳን ውስጥ ባለው የእርስ በርስ ግጭት ኢትዮጵያ አንዱን ወገን ደግፋ በተለይ አርኤስኤፍ የሚባለውን የሄሚቲን ጦር ደግፋ ጣልቃ ገብታለች የሚል በተለያየ አይነት መንገድ በአልቡርሃን ስር ያሉ የሱዳን ባለስልጣናት ሲከሱ የተለመደ ነው፣ ለሚዲያዎችም ሲናገሩ። ይሄ ግን በራሳቸው በአልቡርሃን በኩል የቀረበ ክስ ነው እና በእሳቸው ሲቀርብ ይሄ ለመጀመሪያ ጊዜ ነው ማለት ይቻላል። ክሱ በተለይ በዚህ በፌብሩዋሪ ባለፈው ወር ማለት ነው ከኢትዮጵያ የሚነሱ ድሮኖች አጥቅተውናል የሚል ክስ ነው ያቀረቡት። ከኢትዮጵያ የሚነሱ ድሮኖች አጥቅተውናል ወይንም መተው ደብድበውናል የሚል ክስ አቅርበዋልና ከዚህም ጋር አያይዘው ሱዳን ራሷን የመከላከል መብት እንዳላትም እንዲታወቅ እንፈልጋለን የሚል ነገር አቅርበዋል። ይሄ ክስ ነው። ምን አይነት ክስ ነው ካላችሁ ኢትዮጵያ በሱዳን ግጭት ውስጥ ቀጥተኛ ተሳትፎ እያደረገች ነው የሚል ነው። እንደ ከዚህ ቀደሙ የሄሚቲን ጦር ወይንም የአርኤስኤፍን ጦር ኢትዮጵያ እየደገፈች ነው የሚል ሳይሆን በቃ በሱዳን ግጭት ውስጥ ቀጥተኛ ተሳትፎ አላት እና የሱዳንን መንግስት ለማውረድ እንቅስቃሴ እያደረገች ነው የሚል ግልጽ ክስ ነው እና የመጀመሪያ ጊዜ ነው በዚህም ደረጃ ሲገለጥ። አንድ ሁለተኛ ራሳቸው አልቡርሃን ሲናገሩት እንደዚሁ የመጀመሪያ ነው። ከዚህ ቀደም ሌሎች ባለስልጣናቶች ተናግረውት ያውቃሉ። አንዳንድ ሚዲያዎችም በሪፖርት መልክ አውጥተውት ያውቃሉ። ይሄን ጉዳይ ኢትዮጵያ የሱዳን ግጭት ውስጥ አርኤስኤፍን ወይንም የሄሚቲን ጦር ትደግፋለች የሚለውን ክስ ማለት ነው። ይሄ ግን ለየት ያለ ነው። የኢትዮጵያ ድሮኖች ከኢትዮጵያ መሬት ላይ ተነስተው የአልቡርሃንን ታጣቂዎች ወይንም ደግሞ ሰራዊት እየደበደቡ ነው የሚለውና ይሄ ቀጥተኛ ተሳትፎ ኢትዮጵያ አላት የሚለው ከዚህ ውጪ ዋነኛው ሰው ያደረጉት ክስ ነው። ዛሬ አንዱ አነጋጋሪ የነበረው ጉዳይ ይሄ ነው። በተወሰነ ደረጃ ይህን ነገር እንቃኘዋለን። አንደኛ እውነት ነው ወይ የሚለውን እናያለን። ነገሩ እውነት ነው ወይ? የኢትዮጵያ መንግስት ከኢትዮጵያ መሬት ላይ ድሮን እያስነሳ የአልቡርሃንን መንግስት ደብድቧል ወይ? ወይንም ኢትዮጵያ በሱዳን ግጭት ውስጥ አርኤስኤፍን ከመደገፍ ባለፈ በቀጥታ ተሳትፎ እያደረገች ነው ወይ የሚለውን እውነት ነው ወይስ አይደለም የሚለውን በሁለት መልኩ ልናየው የምንችለው ነው። በእርግጠኝነት ስህተት ነው ውሸት ነው የምንለው ጉዳይ አይደለም። ኢትዮጵያ ልታደርግ የምትችልበት እድሎች ይኖራሉ። ከዚህ ቀደም እንደተነጋገርነው ሱዳን ውስጥ የኢትዮጵያን ብሔራዊ ጥቅም አደጋ ውስጥ የሚጥል እንቅስቃሴ ያለ በርስ በርስ ግጭት ውስጥ የኢትዮጵያን ህልውና ማለት የኢትዮጵያን ብሔራዊ ጥቅም ከህዳሴ ግድብ ጋር በተያያዘ የአልቡርሃን መንግስት ከግብጽ ጋር ስምምነት ውስጥ ገብቶ ስምምነት ውስጥ የገባው ልብ በሉ በሌላ ጉዳይ አይደለም። የህዳሴ ግድብንና የአባይ ወንዝን በሚመለከት የግብጽን ፍላጎት አሟላለሁ አሳካለሁ፣ ነገር ግን አሁን ሀገር ውስጥ እየተቀናቀነኝ ያለውን አካል የማሸንፍበትን ከኢንተለጀንስ ጋር የተያያዘ ከወታደራዊ ጉዳዮች ጋር የተያያዘ ድጋፍ ካንቺ ፈልጋለሁ ብሎ ከግብጽ ጋር በዚህ አይነት ስምምነት አልቡርሃን ተስማምቶ ነው ጦርነቱ እያካሄደ ያለው። ከግብጽ ጋር ያለው ስምምነት
ሱዳን ውስጥ ባለው ውስጣዊ ጉዳይ ላይ ወይንም ኢትዮጵያን በማይመለከት ጉዳይ ላይ የተወሰነ አይደለም። የአባይ ወንዝን በሚመለከት የአባይ ወንዝ የኢትዮጵያ ወንዝ ነው። ድንበር ተሻጋሪ የኢትዮጵያ ወንዝ ነው። 86% የሚሆነውን ኢትዮጵያ ነች የምታበረክተው። የአባይ ወንዝ የሚያልፍባቸው አካባቢዎች አሉ፣ ወይም ደግሞ ይሄንን ወንዝ የሚጋሩ ብዙ አካባቢዎች ሀገራቶች አሉ። አንዳቸውም አባይ የኔ ነው ማለት አይችሉም ከኢትዮጵያ በስተቀር ማለት የኢትዮጵያ በሆነ ጉዳይ ላይ አልቡርሃን ከግብጽ ጋር ተስማምቶ ነው ወታደራዊም እንደገና የመረጃም አይነት ድጋፍ የሚያገኘው። ግብጽም እንዳልኳችሁ አልቡርሃን ሙሉ ሱዳንን ተቆጣጥሮ ተቀናቃኙን አሸንፎ ማለት ነው የሱዳን መሪ እንዲሆን ማድረግ ያለባትን ሁሉ እያደረገች ነው ያለችው። ኢትዮጵያ ኢንተረስት አላት ሱዳን ውስጥ ባለ እርስ በርስ ግጭት። አንዳንድ ሰዎች የኢትዮጵያ መንግስት እጁን ከዛ ማውጣት አለበት ምናምን ሲሉ ልክ አይደሉም የምንልበት ዋነኛው ምክንያት ይሄ ነው። ማለት እዛ ጋር ኢንተረስትን አደጋ ውስጥ ሊጥል የሚችል እንቅስቃሴ እያየህ አይ እኔማ በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ መግባት የለብኝም ብለህ ዝም ብለህ መቀመጥ ማለት ነገ ላይ የሚመጣውን አደጋ ገንግኖ እስኪመጣ ጊዜ ድረስ ቁጭ ብሎ ከመጠበቅ የተለየ ምንም ትርጉም የለውም። ይሄን ሊያደርግ የሚችለው እውነት ለመናገር ምንም አይነት ኃላፊነት የማይሰማው መንግስት ነው። ገብተህ ለብሔራዊ ጥቅምህና ፍላጎትህ ስጋት የሆነውን ነገር ሊቀለብስ የሚችል እንቅስቃሴ ተሳትፎ ማድረግ ጤናማ ነው፣ ልክም ነው። ኢራን ላይ አትየው እና አሜሪካ ሀያል ስለሆኑ እኮ አይደለም። አሁን አሜሪካ ሀያል ስለሆነች ግን የምታደርገው ነገር ሀያል ስለሆነች እንጂ ምክንያት እኮ የላትም የምትባል ሀገር አይደለችም። የኢራን ኒውክለር መታጠቅ ለኔም አካባቢው ላይ ላለኝ ፍላጎት እና ለአጋሮች ሁሉ ስጋት ነው። ምክንያቱም እዛ ያለው መንግስት አሜሪካንን ሰይጣን ብሎ የሚቆጥራል። እስራኤልን ከምድር መፋቅ አለባት ብሎ ነው የሚቆጥራት። ይሄን ትርክት ለ40 ለ30 ምናምን ዓመታት ሲያራምድ የነበረ አካል ኒውክለር ታጠቀ ማለት ነገ ከነገ ወዲያ እኔ ላይ የሚያመጣው ነገር ግልጽ ነው። ይሄ ምክንያት ያስኬዳል እኮ ተወደደም ተጠላ ያስኬዳል። ሱዳን ውስጥ እየሆነ ያለው ግጭት አባይ ላይ ካለኝ ፍላጎትና ጥቅም ጋር በተያያዘ ስጋት የሚደቅን ነው ብለህ ካሰብክ ወይም ደግሞ እንደሚደቅንብህ ካሰብክ አይ በቃ በመጣ ጊዜ ይምጣ ብለህ ወይ መጠበቅ ነው፣ አሊያም ነው ይሄንማ ቁጭ ብዬ እንዴት አያለሁ ብለህ ስጋት ሊሆንብህ የሚችልን ነገር እዛው በአጭር ማስቀረት ነው። ይሄ ማንኛውም ሰው የሚያደርገው ነው። አንዳንዶቹ ሲቃወሙት ያለው እነዚህ አካላቶች የሚቃወሙት በጎረቤት ሀገር ውስጥ ጣልቃ መግባት በኢትዮጵያ ላይ ይሄንን ነገር ይዞ ይመጣል፣ ነገ ከነገ ወዲያ ከጎረቤት ጋር ያቃቅረናል ብለው አስበው ከሆነ ከዚሁ ጋር አያይዞ ማየት ያለባቸው ነገ ከነገ ወዲያስ በብሔራዊ ጥቅምና ፍላጎታችን ላይ አደጋ ሊሆን የሚችል ነገር የሚመጣስ ከሆነ ነገ ከነገ ወዲያ ላለመቃቃር ብለህ ዝም እኮ ብለህ ብትቀመጥ አይቀርልህም፣ መጋጨት አይቀርልህም። እነዚህ ይሄንን የሚቃወሙ አካላት ግን ሌላ ፍላጎት ሌላ አጀንዳ ኑሯቸው ግን ከሆነ አይታወቅም። እንዳልኳችሁ ነው። እንደውም ግብጽ የምትሰጋው ኃይል ሁሉ አለ። አሁን ላይ ትንሽ እንቅስቃሴዋን ሁሉ እየቆጠበች ነው ያለችው። ሙስሊም ብራዘርሁድ የአልቡርሃንን ባለስልጣናት በሙሉ ነው የተቆጣጠረ። ሙስሊም ብራዘርሁድ የሚባል ምናልባት የዛ አባል ከሆንክ ወይም የዛ ስብስብ ፍላጎት ተልእኮ
የምትደግፍ ከሆነ የሚስማማ ከሆነ ኦፍኮርስ የኢትዮጵያ ወደዛ ጣልቃ መግባቷ ከዛ አንጻር መቆሙ ትርጉም ሊሰጥ ይችላል። ግን በሌላ አይነት መልኩ ጣልቃ መግባት ምንም ችግር የሌለው ጉዳይ ነው። ኤኒዌይስ ይሄንን ያነሳሁት ለመሰላችሁ እውነት ሊሆን የሚችልበት እድል አለ ነው። ኢትዮጵያ በቀጥታ ገብታም እንዲህ አይነት እንቅስቃሴ ልታደርግ የምትችልበት እድል ሊኖር ይችላል። ድሮን ምናምን ነገር የላከች እንግዲህ ደብድባም ሊሆን ይችላል፣ የምናውቀው ጉዳይ የለም። ይህን ግን ለማድረግ ግን የሚያበቃ ምክንያት አለ። በአንድ በኩል እንደዛ እናየዋለን፣ በሌላ በኩል ስህተትም ሊሆን ይችላል። የነ አልቡርሃን ክስ ምናልባት በስህተት ሊሆን ይችላል። ማለት ሁም ብለው ፈጥረውት ሳይሆን ግን በስህተት። እንደምታውቁት ኢትዮጵያ ድንበር አቅራቢያ ላይ ጦርነቱ ይካሄዳል። ለዛ ጥሩ ማሳያ የኢትዮጵያ ድንበር አቅራቢያ ላይ የድሮን ጥቃት ተፈጸመ ምናምን ነገር ሲባል ትሰማለን። በአልቡርሃን በኩል ማለት ጦርነት አለ በኢትዮጵያ ድንበር አካባቢ ላይ የሁለቱ አርኤስኤፍ እና ኤስኤኤፍ ወይም የአልቡርሃን እና የሄሚቲ ጦር ኢትዮጵያ ድንበር አካባቢ ላይ ግጭት ያደርጋል ወይም ጦርነት ያደርጋል። ስለዚህ ድንበሩ ቅርብ ከመሆኑ ጋር በተያያዘ ምናልባት ከፍ ያለ ጥቃት ሲደርስባቸው አይሄማ የአርኤስኤፍ አይደለም የኢትዮጵያ ነው ብሎም ሊሆን ይችላል። ከኢትዮጵያ ነው የተነሳው ብሎ ሊሆን ይችላል። ቅርብ ስለሆነ ማለት ነው። ለኢትዮጵያ ድንበር በጣም የቀረበ ስለሆነ ተገቢ የሆነ ማጣራት ተደርጎ ተገቢ የሆነ ምርመራ አድርገው ያልደረሱበት ድምዳሜ ሊሆን ይችላል። እንዲሁ ዝም ተብሎ ኢትዮጵያ በዛ ግጭት ውስጥ ተሳትፎ እያደረገች ነው ከሄሚቲ ጦር ጎን ሆና የሚባል ነገር ስላለ በቃ ይሄማ ከኢትዮጵያ የሚነሳ ድሮን ነው ብለው ሊሆን ይችላል። ምናልባት ትንሽ የአርኤስኤፍ አቅም ጠንከረብኑባቸው ሲያዩት ይሄ ከኢትዮጵያ ነው ብለው ሊሆን ይችላል እና ስህተትም ተደርጎ ሊቆጠር የሚችል ጉዳይ ነው። በሌላ በኩል ደግሞ ካየነው ሆን ብሎም የተፈጠረም ጉዳይ አድርገን ልንቆጥረው እንችላለን። ያም ማለት ምንድነው? ምናልባት የአልቡርሃን መንግስት በኢትዮጵያ መንግስት ላይ ዲፕሎማሲያዊ ጫና እንዲፈጠር ፈልጎ ያደረገውም ሊሆን ይችላል። ሮይተርስ ቅርብ ጊዜ ትልቅ ሪፖርት ነው የሚያቀርበው በመረጃ የተደገፈ። ምንጮቹ ራሱ ኢትዮጵያ ውስጥ ያሉ የመንግስት ባለስልጣናት እና የደህንነት ሰዎች እንደሆኑ ጭምር ነው የሚጠቅሰው። እነሱን ኢንተርቪው አድርጎ የደረሰበት ድምዳሜ ነው አርኤስኤፍ ኢትዮጵያ ውስጥ ቤዝ እንዳለው ቤንሻንጉል አካባቢ ላይ ያንንም ደግሞ ፋይናንስ የምታደርገው ዩኤኢ መሆኗን የሚገልጽ ሪፖርት ነበር የቀረበው። ይሄ ሪፖርት በዓለም አቀፍ ደረጃ መነጋገሪያ ሆኗል እና የአፍሪካ ህብረት በቅርብ ጊዜ የተደረገው የአፍሪካ ህብረት ሱዳን ውስጥ ባለው ግጭት አንድ የያዘው አቋም አለ። ያም ሱዳን ውስጥ የሌሎች ሀገራቶች ጣልቃ ገብነት አለ፣ ይሄ ነገር መቆም አለበት የሚል ጠንከር ያለ አቋም ይዞ ነበር የአፍሪካ ህብረት። ሌሎችም ዓለም አቀፍ ተቋማቶች ይህ አይነት አቋም አላቸው። ስለዚህ ኢትዮጵያ አርኤስኤፍን ትደግፋለች፣ ይሄ የሚታወቅ ጉዳይ ነው። ትደግፋለች መባሉ ግን ያን ያክል በኢትዮጵያ ላይ ዲፕሎማሲያዊ ጫና ስላላመጣ ምናልባት በቀጥታም በድሮን እየደበደበችኝ ነው የሚል ክስ ደግሞ ባቀርብ የኢትዮጵያ መንግስት ላይ ዲፕሎማሲያዊ ጫና ያድራል። ያ ዲፕሎማሲያዊ ጫና ደግሞ ኖረ ማለት ለአርኤስኤፍ የምታደርገውን ድጋፍ እንድትቀንስ ወይም አስቸጋሪ እንዲሆንባት ያደርጋል። ዋነኛ ጠላቴን ከማዳከም አኳያ እየረዳችው ያለችው ወይንም እርዳታ እያስተላለፈች ያለችው ሀገር ላይ ዲፕሎማሲያዊ ጫና እንዲፈጠር ብለው ሆን ብለው የፈጠሩት ክስ ተደርጎ ሊወሰድም ይችላል። ከፍም እናድርገው ደግሞ ከተባለ ምናልባት ግጭቱን ወደ ኢትዮጵያ ሁሉ የማሸጋገር ወይም ወደ ኢትዮጵያ ውስጥ የማስገባት ፍላጎት በአልቡርሃን በኩል ሊኖር ይችላል። ቅርብ ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር ጄኔራል አልቡርሃን የመነጋገር ፍላጎት ኖሯቸው ነገር ግን በኢትዮጵያ መንግስት በኩል ያው ዲፕሎማሲያዊ በሆነ ቋንቋ ጊዜ የለንም
ስኬጁላችን የተጣበበ ነው በሚል የኢትዮጵያው ጠቅላይ ሚኒስትር አልቡርሃንን የማግኘት ፍላጎት አላሳዩ። ከዛ በኋላ የመጣ ክስ ነው ይሄ ክስ። ስለዚህ ምናልባት ጦርነቱን ወደ ኢትዮጵያም የማሸጋገር ወደ ኢትዮጵያም የማስገባት ፍላጎት ሊኖር ይችላል። እንደምታውቁት ጄኔራል አልቡርሃን የቲፒኤልኤፍ ታጣቂዎችን ያግዛል። የቲፒኤልኤፍ ታጣቂዎችም ከሱ ጎን ሆነው ይዋጋሉ። ሰው ከቲፒኤልኤፍ ጋር ግንኙነት አለው፣ ከሻቢያ ጋር ግንኙነት አለው። ብልጽግና ከቲፒኤልኤፍም ከሻቢያም ጋር ጦርነት ውስጥ ሊገባ ያለበት አይነት ሁኔታ በጣም እየተቃረበ ነው ያለው። ለምሳሌ በቡሬ በኩል ወደ 200 ወይም ወደ 300 ምናምን የሚሆኑ የኤርትራ ሰራዊት እጅ ሰጡ የሚባል ነገር ዛሬ ሰምቻለሁ። እንደዚሁ ደግሞ ወደ 5 ነው ወደ 6 የሚሆን አውሮፕላን ወደ አስመራ ሄዷል ይባላል። ከፖርት ሱዳንም ከግብፅም ማለት ነው። መሳሪያ እንግዲህ እያራገፉ ሊሆን ይችላል አላውቅም። ብቻ ግን በጣም አሁን ላይ ደግሞ የበለጠ ውጥረቱ አይሏል። አብዛኛው ሰው ትኩረቱ ወደ መካከለኛው ምስራቅ ሲሆን ኢትዮጵያም እና ወይም በኤርትራ እና በኢትዮጵያ መካከል ያለው ጦርነት በዚህ አጋጣሚ ሊፈነዳ ይችላል የሚል በጣም ከፍተኛ ጥበቃና ስጋት አለ። ከዚህ አኳያም ምናልባት አልቡርሃንም ከሻቢያም እና ከህዋት ጋር ሆኖ ኢትዮጵያን ለመውጋት እንደ አንድ ሰበብ እያስቀመጠ ሊሆን ይችላል። እንግዲህ አንድ ምክንያት አድርጎ እያቀረበ ሊሆን ይችላል። ነገ ከነገ ወዲያ ይህን ምክንያት አድርጎ በኢትዮጵያ ላይ ጦርነት ለማወጅ ማለት ነው። በዚህ አይነት መልኩ ሊታይ የሚችል ጉዳይ ነው። ከዚህ በላይ ብዙ ባንልበት ጥሩ ነው። ዛሬ መነጋገሪያ የነበረ እንደዚሁም ደግሞ ባናልፈው የወደድነው ርዕሰ ጉዳይ ስለሆነ ነው በዚህም ደረጃ ያነሳ ነው። ጥያቄ እያየው ነው። ፎኒክስ አርሚ 7 የተዋቀረው ከተፈናቃዮች እንደሆነ ግልጽ ነው። መንግስት ደግሞ እነሱ ወደ ሀገራቸው እንዲመለሱ አንድም ጥረት አላደረገም። ታዲያ ሱዳንን በአርሚ 7 ጉዳይ መውቀስ ይቻላል ወይ? ተፈናቃይ ናቸው። ከዛ በኋላ ሰራዊት ሆነዋል። ትጥቅ ይሰጣቸዋል። ፎኒክስ ተፈናቃይ ሆኖ እኮ አልቀሩም። እንዴት አይወቀስም? ተፈናቃይ እኮ አይደሉም። እዛ አሁን ላይ ታጣቂ ናቸው። ከአልቡርሃን ጋር አብረው ይዋጋሉ። ዶላር ነው የሚከፈላቸው። በቀጥታ እነሱ ያገኙታል ያንን ብር ወይስ ቲፒኤልኤፍ ነው የሚወስደው? የምናውቀው ጉዳይ ባይሆንም ግን ከዛውም ጋር ደግሞ በተያያዘ ቲፒኤልኤፍም የመሳሪያ ድጋፍ ያገኛል ከአልቡርሃን እና እንዴት ነው ይሄ የማያስወቅሰው? ፎኒክስ ያስወቅሳል። የቲዲኤፍ አንድ አካል ነው አርሚ 7 ማለት። ስለዚህ የሚያስወቅስ ጉዳይ ነው። የኔን ተቃዋሚ እያገዝክ ነው እየደገፍክ ነው ብሎ የኢትዮጵያ መንግስት ቢከስ የሚያዋጣው ጉዳይ ነው። አንድ ማሳያ አድርጎ ሊያቀርበው ይችላል። የአልቡርሃን ግን ከዚህም ያለፈ ነው። ለምሳሌ በኢትዮጵያ መንግስት ላይ ተቃውሞ እያደረጉ ያሉ አካላቶች እኮ መሰባሰቢያቸው መገናኛቸው ሱዳን ነው። የሚታወቀው ጉዳይ ነው። ከግብጽ ጋር ያለው ግንኙነት የሚታወቅ ነው። ያንተ ጥያቄ አርሚ 7 ላይ ስላተኮረ አርሚ 7 ቢሆን አንተ እኮ እንዳልከው ስሙ አርሚ 7 ነው። ታጣቂ ኃይል የራስን ድርሻ ሞክሮ ነው መውቀስ። በነገራችን ላይ እኮ እዛ አርሚ 7 እኮ የሚባለው አካል እኮ አንተ እንደምትለው ፎኒክስ አንተ ተፈናቃይ ነው ብትልም የቲፒኤልኤፍ ታጣቂ እና አማራ ክልል ላይ ማይካድራ ላይ ወንጀል ፈጽሞ የሄደ ነው እኮ ይባላል። የቲፒኤልኤፍ ታጣቂ ነው እኮ የሚባለው፣ ተፈናቃይም አይደለም። እውነቱን እንነጋገርም ከተባለ ተፈናቃይም አይደለም፣ ታጣቂ ነው። ለዛ ነው እዛም ሄዶ
የበለጠ የታጠቀው እንደሄደም እኮ ነው ለአልቡርሃን ሰራዊት እኮ አብሮት ሲዋጋ የነበረው። የቲዲኤፍ አካል ነው፣ ተፈናቃይም አይደለም። ግን ደግሞ ከሆነም ተፈናቃይም ደግሞ ከሆነ አሁን ተፈናቃይ አይደለም፣ ታጣቂ ነው፣ የቲዲኤፍ አካል እና አሁን ባለበት ደረጃም እንዲደርስ ደግሞ የአልቡርሃን መንግስት የራሱ የሆነ ድርሻ አለው እና ያን ማወቅ ጥሩ ነው።